ሊቢያ ላይ በአሸባሪው አይኤስአይኤስ የተገደሉት 34 ኢትዮጵያውያን ስደተኞች ዓለም ሁሉም ያስታውሳቸዋል። እንደሚታረድ በግ በሊቢያ በረሃ ላይ አንገታቸውን የተቀሉት የሀገሬ ልጆች በሁሉም ልብ ይታሰባል። ጭንቅላታቸውን በጥይት በትነው የገደሏቸውን፣ ደማቸው የሊቢያን አሸዋ ያጠጣውን ያንን ድርጊት የሁላችንም ልብ ያስታውሰዋል። ሚያዝያ 11 2007 ዓመተ ምህረት ዕለተ እሁድ አይኤስአይኤስ እነዚህን 34 የሚሆኑ ኢትዮጵያውያንና ኤርትራውያንን አንገታቸውን ሲቀላና በጥይት ጭንቅላታቸውን ደብድቦ ሲገድል የሚያሳይ ቪዲዮ በኢንተርኔት ላይ ተለቅቆ ዓለም ሁሉም ተዳረሰ። ይህ ከሆነ እነሆ 10 ዓመት ሞላው። ኢትዮጵያውያንን ብቻ ሳይሆን መላው ዓለምን ያስደነገጠው ክስተት እጅግ ልብ የሚነካ ነበረ። ቤተሰቦች የልጆቻቸውን ሞት በማህበራዊ ሚዲያ የተረዱበት፣ አብሮ አደጎች የአንድ ሰፈር ልጆች አብረው ለስደት ወጥተው አብረው በበረሃ ላይ ደመከል ሆነው የቀሩበት ክፉ አጋጣሚ ነበር። 10 ኤርትራውያን ሴቶችንና 8 ኢትዮጵያውያን ሴቶችን ጨምሮ 61 ስደተኞች በሱዳን አድርገው በረሃማውን ደቡብ ሊቢያን ሲያቋርጡ በአይኤስአይኤስ ታጣቂ ቡድኖች ተያዘ። ኑሯቸውን ሊቀይሩ፣ የቤተሰቦቻቸውን ኑሮ ሊያሻሽሉ ይፈልኛል ይሳካልኛል ብለው በማሰብ በሊቢያ አድርገው ወደ አውሮፓ እየተሰደዱ በነበሩበት ሰዓት 34 ኢትዮጵያዊ ወጣቶች ላይ በጭምብል ኢስላሚክ ስቴት በሚል ስም ተደብቆ ራሱን ኢስላሚክ መንግስት ብሎ በሚጠራው አይኤስአይኤስ የሽብር ቡድን አሰቃቂ ግድያ ተፈጸመባቸው። ሁሉንም ሙሉ ጥቁር በጥቁር አስለብሰው ለሁሉም አንዳንድ ነፍሰ ገዳይ አስተክለው በውቅያኖስ ዳርቻ ወደሚገኝ አሸዋማ ስፍራ እያዳፉ ወሰዷቸው። የበረሃ አሸዋ ላይ አንበርክከው ጭንቅላታቸውን በጥይት በትነው ገደሏቸው። በተመሳሳይ ሰዓት የተቀሩትን ኢትዮጵያውያን ደግሞ በተለምዶ እስረኛ የሚለብሰውን አይነት ብርቱካናማ ቱታ አስለብሰው አጅራታቸውን እየጎተቱ ባሸዋው ላይ ካስተኟቸው በኋላ እንደሚታረድ በግ አንገታቸውን በጭካኔ ቀሉት። እንኳን ለማውራት ለማሰብ የሚከብድ አሰቃቂ ድርጊት ፈጸሙባቸው። ደማቸው ከተንጋለሉበት አሸዋ አልፎ አጠገባቸው ያለውን ባህር ሞላው። የባህሩ ቀለምም ወደ ደማቅ ቀይነት ተለወጠ። ይህንን ሁሉ ጭካኔ የተሞላበት ድርጊት ሲፈጽሙ ታዲያ ከስደተኞቹ ውስጥ በእድሜ ትንሽ የነበረው ለጋ ወጣት ኤርትራዊው ናኤል ከፊት ለፊት ቁጭ ብሎ ባይኑ እንዲያይ አስገድደውት ነበር። ድርጊቱ ከተፈጸመ ከ4 ዓመት በኋላ አንድ አዲስ ዜና ተሰማ። ሊቢያ ላይ የተገደሉ ስደተኞች አጽማቸው መገኘቱ ነበር። በአንድ ላይ የተቀበሩበት የጅምላ መቃብር ስለመገኘቱ የሚገልጹ መረጃዎች በጊዜው ተነገሩ። 34ቱን ወጣቶች ሞት መታሰቢያ እንዲሆንም ተብሎ በስማቸው የመታሰቢያ ሕንፃ ተሰይሞላቸዋል። ሚያዝያ 11 2007 ዓመተ ምህረት ኢትዮጵያን ሕዝብ ልብ የሰበረች ክፉ ቀን። አብሮ አደጎች የአንድ ሰፈር ልጆች አብረው ለስደት ወጥተው ካሰቡበት ሳይደርሱ የሊቢያ በረሃ ላይ እንደወጡ የቀሩበት ክስተት። አሚር ኒውስም እነዚህን የሀገሬ ልጆች ከ10 ዓመታት በኋላ አስቧቸው ለመዋል በሚል እችን ጽሑፍ አዘጋጀውላችሁ። በስደት ያሉትን የሀገራችንን ልጆች ፈጣሪ ባሉበት ሁሉ ይጠብቃቸው፣ መልካሙን ሁሉ ተመኘ። አርቷል ከበረታው ጉየነችሽ